ፈቀደ መጠን መቆይበት ርዕስ ብዬ መረጥኩት ይሄ ነው። በመጽሐፈ ሩት ምዕራፍ 2 ከቁጥር 8 ታገኙታላችሁ። መጽሐፈ ሩት ምዕራፍ 2 ቁጥር 8 ልጄ ሆይ በሉ እስቲ ወደ ባዕድ እርሻ እንዳትሄጂ የኔን ልጆች ተከተይ። እንግዲህ በዚህ ርዕስ ውስጥ የባዕድ እርሻ ምንድነው? እንዲህ ያለውስ ማን ነው? ለምን እንዲህ አላት? እንደኛ ህይወት እስከዚህ አንፃር ምንድነው የሚለውን አጭር ጉዳይ ነው። እኔ አላሰፋም። እንዳልኳችሁ ያለው ጊዜ በጣም ውድ ጊዜ ነው። በእውኑ በጣም መልካም መርሃ ግብሮችን ሰምተናል። እኔና የኔታ በጽሐ ከሆነ መርሃ ግብር ቆይተን ስንመጣ የኔታ ወላዲ አይላት የኔታ ነቃ ጥበብ ዜማውን ሲሉ ነፍሳችን ከዚህ ስለነበረ እንደው እንቅፋቱም በዚህ ነው መንገዱ በዚህ ግራ እየተጋባን ነው የደረስን። እናንተ እድለኞች ናችሁ፣ እውነት እድለኞች ናችሁ። እንደናንተ የታደለ ማን አለ? ይመናል ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጣችሁ፣ እንዲህ አይነት ቤተ መቅደስ የሰራላችሁ፣ እንዲህ አይነት አባቶች የሰጣችሁ፣ እንደው በጣም የእግዚአብሔር ቸርነት ለኛ ያደረገው እንደው ለማን አድርጎታል? ክብርና ምስጋና ይድረሰው። ያን በድጓው በዜማው በደረቱ በጭረቱ የነበረውን ዜማ ደግሞ አጣፍጠው ወንድሞቻችን እህቶቻችን በወጣትነት ጊዜያቸው ከስራ ዘርፋቸው አጣጥመው አዋህደው ቤተሰብ እየመሩ ያላቸውን ኃላፊነት እያስተዳደሩ ቤተክርስቲያንን ደግሞ እንዴት ማገልገል እንደሚቻል ዜማውን ቃይተው ወረውን አስማምተው ደስ በሚል ጣዕመ ዜማ አሰሙን። ደግሞ እግዚአብሔር የተመሰገነ ይሁን። እንዲህ የሚያገለግሉ ደፋ ቀና የሚሉ አባቶችን ወንድሞችን እህቶችን ያብዛልን። ወደዚህ ያልመጣ ነው እንደዚህ ብለን በዓለም ሆነን የእግዚአብሔር ቤተ መቅደስ የምናገለግልበትን እድል አመቻችተን እንድናገለግል ይፍቀድልን። ይህ አሁን የጠቀስኩላችሁ መጽሐፈ ሩት መጽሐፍ ቅዱስ በጸሐፈው ሰው የተሰየመ መጽሐፍ አለ። በጸሐፊው በተጻፈለት ሰው የተሰየመ መጽሐፍ አለ። በተጻፈበት ቦታ በቦታው የተሰየመ አለ። እንደገና ደግሞ በውስጡ ባለው ይዘት በሚያስተላልፈው ይዘት የተሰየመ አለ። በጣም ምግባራቸው ጎልቶ የታወቁና እጅግ ደግ የሆነ ስራ የሰሩ ሰዎች ደግሞ ስማቸው በመጽሐፍ ቅዱስ ተመዝግቦ የመጽሐፍ ቅዱስ መጠሪያ ሆኖ እናገኘዋለን። የኔና የናንተ ስም እንደው ወይት ይሆን ያለው እንደው ምን ይሆን የኔና የናንተ ስም የሚጠራው? እንደው በአካባቢ እንደው ስማችን ሲነሳ ሰው ስለኛ ምን ትዝ ይለው ይሆን? አስቡበት ክርስቲያኖች፣ በጣም አስቡበት። ክርስትና የሚባለው ስም እንቁ ነው፣ ዋጋ የተከፈለበት ከሁለት አካል አንድ አካል በጣም ልዩ የሆነ ስም ነው ያለው። ከአምላካችን ያገኘነው ስም ነው። የኛ ስም ሲጠፋ የአምላካችንም ስም እያስነወር ነው። በክርስቶስ ክርስቲያን አይደል የተባለው? ስለዚህ እንደው ስም የሚያስጠፋ ስራ እንዳንሰራ እግዚአብሔር ይጠብቀን። እና ይቺ ደግ ሴት ደግ ከመስራቷ የተነሳ ትውልድ የሚማርበት መጽሐፍ ቅዱስ በእሷ ስም ተሰየመላትና መጽሐፈ ሩት ተሰኘ። እንኳን አይደለም መጽሐፍ ቅዱስ ላይ የተመዘገበ እንደው ደግ ስራ ሰርተው ተራራው፣ ድልድዩ፣ መንገዱ፣ አካባቢው በእነሱ ስም የተሰየመው ራሱ ይሄ ሞራን አይደለም እንዴ? ክርስቲያኑ ደግ ሰርተው በወንድነት በጀግንነት በረራዬ በቅድስናቸው በነበራቸው አስተዋጽኦ ለሀገር ባደረጉት ይህ አካባቢው የሆኑ የሰዎችን ስም ለክፍለ ከተማው፣ ለድልድዩ፣ ለአካባቢው፣ ለሆስፒታሉ ሲሰጥ እኮ እኛ ሰዎች ሁሉ ጊዜ ስማቸው ሲዘከር ነው። የዚህ ሴት ስም በምንድን ነው የተጻፈው? እጹብ ነው በጣም በመጽሐፍ ቅዱስ ውስጥ እግዚአብሔር ባጻፈው መጽሐፍ እውነቱ የተረጋገጠለት የማይጠረጠር ፍጹም የሆነው መጽሐፍ በዚህ ስሙ የተጻፈላት ምን አይነት ብኮን ነው በእውነቱ እንደው ስማችን በበጎ እንዲጻፍ በኖርንበት በዚህ መቼስ
የእድሜ ዶክመንቱ ተጽፎ የተሰጠው ሰው የለም። በተሰጠን ጊዜ ግን መልካም ሰርቶ ስማችንን መልካም አድርጎ የሚያስነሳ ስራ ሰርቶ ማለት መልካም የተሰጠንን ዕለት ላልሆነ ተግባር ከማድረግ እግዚአብሔር ይጠብቀን። ዕለትን የሰጠን እግዚአብሔር ለዕለት የሚሆነውን ማይነሳልን ክርስቲያኖች ብቻ በሃይማኖት ጽኑ። እንደው ዕለትን ከሰጠን ለዕለት የሚሆነውን ነገር ይነሳን ይመስላችኋል? እንደው አኗኗሩ አበላሉ ሁኔታው ሊለይ ይችላል እንጂ እኮ እህል ሳይበላ ውሎ እንዲያድር የለም። እንደው ሁሉም እግዚአብሔር ይመስገን ትልቁን ድንጋይ ሲፈነቅሉት እንደው ጥቃቅን የሆነች ፍጥረት ታገኛለች። ያችም በመጠኗ የምትሆን የሚያስፈልጋትን ምግብ ዕለትን የሰጠ እግዚአብሔር ለዕለት የሚሆነውን ማይነሳ መረጋጋት መልካም ነው። ለሚበላ ለሚጠጣ ብሎ ስምን ከማጥፋት የበለጠ ምን አለ? ምን ታናሽ የሚያደርግ ምን ነገር አለ? ለክብር ተጠርቶ ታናሽነት መሆን ነው። በጣም በሆኑ የሞላውን ታሪካችን የሞላውን ስማችን የጎደለውን ሆዳችን ለመሙላት እንዳናበላሸው ይጠብቀን። ካህን ተብሎ መነኩሴ ተብሎ መምህር ተብሎ ክርስቲያን ተብሎ እንደሱ መሆንማ ምን ያረጋል ብለው ሰዎች በእኛ ስራ ወበእንቲአክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር ይላል እና ይህች እናት በበጎ ስራዋ ምክንያት መጽሐፉ በእሷ ስም ተሰይሞላት ነው። 4 ምዕራፎች ናቸው ያሉት። እንደው አንድ ክፍለ ታሪክ ነው የያዙት። አንቡት እንደው አደራችሁ። መጽሐፍ የማንበብ ልምድ ይኖራችሁ። የ3-4 ልብስ የሌለው የለም። እንደው አንድ መጽሐፍ ቅዱስ ይኖራችሁ። እውነቱ እንደው አንድ መጽሐፍ ቅዱስ በቤታቸው አንድ እንደው ክርስቲያን ከሆነ አንድ መጽሐፍ ከቤቱ ሊኖር ይገባል። እና 4 ምዕራፍ ነው ያላቸው። ጥንተ ነገሩ እንደምነው ቢሉ አቤሜሌክና ኑኃሚን የሚባሉ ሁለት በእግዚአብሔር ፊት ሞገስን ያገኙ በትዳራቸው የጸኑ ትዳራቸው ለሌሎች የሚያስቀና የሚያስተምር ትዳር ያላቸው ደጋግ ባልና ሚስቶች ነበሩ። አቤሜሌክና ኑኃሚን ይባላሉ። ያዙ ታሪኩ። ልጆች የሰማችሁ ነው? ልጆች ማን አልኳችሁ? አቤሜሌክና ኑኃሚን። የእናቲቱ ስም ማን ነው? ኑኃሚን ትባላለች። አባትየውስ ማን ይባላል? አቤሜሌክ። ጎበዞች ያዙ፣ ታሪክ ያዙ። ታሪክ ስለሆነ በኋላ ጠይቃለሁ። ይንቀሳቀስ የሚረብሽ ልጅ በትምህርት ቤት ሕግ ይቀጣል አይደል? እና ስለዚህ ደግሞ በተለይ ቤተክርስቲያን ላይ መምህር ሲያስተምር ምንም አይነት መነጋገር ወዲያ ወዲህ ማለት አይቻልም። አስተውሉ። ስለዚህ አቤሜሌክና ኑኃሚን ነው የሚባሉት። 2 ወንዶች ልጆች አሏቸው። መሐሎን እና ኬሌዎን ይባላሉ ደግሞ ልጆቻቸው። 2 ወንዶች ናቸው። አንዱ ልጃቸው መሐሎን ይባላል፣ አንዱ ልጃቸው ኬሌዎን ይባላል። 2 ልጆች አሏቸው እና 2 ልጆቻቸውን ይዘው ሲኖሩ አገራቸው ቤተልሔም ጠቅላላ ኢትዮጵያ ወይም እንደሚለው ኢየሩሳሌም ነው። ከኢየሩሳሌም ውስጥ ተለይቶ ከኢትዮጵያ ውስጥ ደብረ ታቦር እንደሚባለው ደግሞ ክፍለ ከተማው ይሁዳ ይባልና ቤተልሔም የምትባል አካባቢ ነው። ቤት መስርተው ትዳር ይዘው ልጅ ወልደው የሚመሩት የሚያሳድጉት ሰዎች እና በዚያች በቤተልሔም ሲኖሩ አብረዋቸው የሚኖሩት ሰዎች ኃጢአት እየሰሩ በደል እየሰሩ እግዚአብሔርን አሳዘኑትና አገሪቱ በድርቅ ተመታች። በኃጢአተኞች ምክንያት አንመለስም ባሉ በክፉዎች በተንኮለኞች ምክንያት እግዚአብሔር ዝናቡን ነሳና ረሃብ ሆነ። እኒህ 2 ልጆች አሏቸው አቤሜሌክና ኑኃሚን። መቼስ ልጆቻችን ይዘን በረሃብ አናልቅ፣ ይህ ክፉ ዘመን እስከሚያልፍ ድረስ ክፉን ዘመን ለማሳለፍ ወደ ሌላ ሀገር እንንቀሳቀስ እንጂ ብለው አገራቸውን ጥለው በረሃብ ምክንያት ተሰደዱ። በረሃብ ምክንያት ከመሰደድ ይጠብቀን። አዎ በተለይ ልጅ ይዞ ሕፃን ልጅ እናቴ ራበኝ የሚል ልጅ ይዞ ቤት ላይ የሚበላ እናት ለልጇ ቆርሳ የምትሰጠው ስታጣ አባት እናት የምታቀርበው አጥቶ ልጆቹ በረሃብ ሲቀጡ ሲታይ በጣም ከባድ ፈተና ነው። ምን ረሃብ የኢየሱስ ኩናት ነው ያሉት ሐዋርያት።
በተለይ ልጅ ይዞ መራብ አደገኛ ነው። አለመኖሩን አይረዳም ማለት እያለ እንኳን ያው ከተደጋገመ እናቴ ይሄን አልበላም ይሄ እንዲህ ብሎኛል ሲሉ የእናቶች አንጀት አይችልም። ልጆች አልበላቸው ሲል በቃ በጣም ይጨነቃሉ፣ በሐዘን ይጎዳሉ፣ ውስጣቸው በጣም ቸገራል። ደግሞ ጭራሽ ከእጃቸው የሚያቀርቡት ሲያጡ አስቡት። እና የሚወዷትን ትንቢት የተነገረላት ሱባኤ የተቆጠረላት ተስፋ የተነገረላት ክርስቶስ ይወለዳል ተብሎ በአባቶች አንደበት የተነገረላትን ቤተልሔምን ትተዋት ተሰደዱ። ከቤተልሔም ከመሰደድ ይጠብቀን። መሐሎንና ኬሊዮንን ይዘው ሁለቱ ወላጆች ሞዓብ ወደሚባል ሀገር አቀኑ። ሞዓብ ወደሚባል ሀገር ሄዱ። ይሄ ሞዓብ የሚባል ሀገር ስም እግዚአብሔር የማይጠራበት አሕዛብ የበዙበት ሞዓባውያን አምልኮ ጣዖት የነገሰበት ሀገር ነው። መቼስ ችግር ከባድ ነው በእውነቱ። ዛሬ እህቶቻችን ወንድሞቻችን የቅዱሳን መዲና ከሆነችው ከኢትዮጵያ ተነስተው የአረብ ተገዥ እንደሚሆኑት ማለት ነው። በተለያየ ምክንያት ያውም ውሃ እየተደፋባቸው በፎቅ እየተወረወሩ በጣም ውስጥን በሚጎዳ መንገድ ከዚያም ሆነው እችስ በውስጣቸው ስዕል አድኗን ይዘው ጸሎት እየጸለዩ ይኖራሉ እና ወደ ሞዓብ አቀኑ። ለጊዜው የሚበላ ያለው የልጆቻቸውን ነፍስ ለማትረፍ ያላቸው አማራጭ ይህ ስለሆነ ወደ ሞዓብ አቀኑ። በሞዓብ ሄደው ግን በዚያው ባሉበት አምልኮ ጣዖት የነገሰበት ይሁን እንጂ ሃይማኖታቸውን ሳይተው አያችሁ ክርስቲያኖች በየትኛውም ቦታ ሄዶ መስራት ይቻላል። ለስራ ብሎ ሃይማኖትን መቀየር ግን በጣም ይሄ ቅስም ይሰብራል። ገቢ ለማግኘት ለገንዘብ ብሎ ዝምድናን መፋቅ፣ ሆድን ለመሙላት ብሎ ሃይማኖታዊ ነገሮችን መተው በጣም ይሄ ነውር ነው። ሞዓብ ናቸው፣ አሕዛብ የበዛበት ነው። ሄደው በዛው ሃይማኖታቸውን እንዳቅማቸው ከዚያቸው ከቤታቸው ከሚያርፉባት ቦታ በዛፍም ተጠጉ በዋሻ ጸሎት እየጸለዩ እግዚአብሔርን እየለመኑ ሃይማኖታቸው ጸንተው ኖሩ። ያ የሚያምኑት አምላክ በሄዱበት ሀገር ረዳቸው፣ አገዛቸው። አያችሁት ክርስቲያኖች በየትኛውም ቦታ ብንሆን በሄድንበት ቦታ እግዚአብሔርን ደገፋ ካረግ በባህሩም ውስጥ በእሳቱም ውስጥ ባይድ በምንለው ቦታ ማን አለ? እግዚአብሔር አለ። ክርስቲያን ማለት ሁሉ ጊዜ እግዚአብሔር አለ ብሎ የሚያምን እግዚአብሔር አለ ብሎ የሚያምን ክርስቲያን ተስፋ አይቆርጥም። መከራዎች ቢደራረቡ ማን አለ? ክርስቲያኖች። እሳቱን ውሃ ማድረግ የሚችል ሁሉ የሚቻል ታሪክን ቀይሮ በነበር እንዲህ እኮ ነበር ብሎ ታሞ የነበረው ተንደርድሮ እንዲሄድ አቶ የነበረው አግኝቶ እንዲመጸውት ያደርጋል እግዚአብሔር። ክርስቲያን ማለት እግዚአብሔር አለ እያሉ መጽናት። ያ እግዚአብሔር አለ የሚል ሰው በየትኛውም ቦታ ይሆን ሃይማኖቱን ያጸናል እንጂ ወደ ኃጢአት አይመለስም። ይህን ስለምንረሳው እኮ ነው አሁን ከዚህ ስንወጣ ተመልሰን ወደዛው ግብር የምንገባው። በቤት እግዚአብሔር ያለ አይመስለን እያለ በስራ ቦታ ማን አለ? ክርስቲያኖች እግዚአብሔር አለ። እግዚአብሔር ያየኛል ማለት ነው ክርስቲያን። እግዚአብሔር ያየኛል፣ እግዚአብሔር ያውቀብኛል፣ እግዚአብሔር ያውቀልኛል ማለት ነው ክርስትናና በዛው ሄደው ባሉበት ሲጸኑ እንደውም እግዚአብሔርን የማያመልኩትን ሰዎች ልቡናቸውን አራራላቸውና መጠጊያ ሰጧቸው፣ የተሰራ ቤት ሰጧቸው፣ የሚያርሱት ቦታ ሰጧቸው፣ አቅናኑላቸው። ነገሩ አይዟችሁ ቀጥሏችሁ ወቅት ተማሽቶባችሁ አይደል አይዟችሁ አስጠጓቸው። ትናንት እንዲህ ነበርን ክርስቲያኖች። እንኳን የሰው ልጅ አራዊት ሳይቀር ያስጠጉ ነበርኩ። ዮሐንስ መጥምቅን ያሳደገችው ቶራ ናት። እናቱ በሕፃንነቱ
አባቱ ዘካርያስን ቤተክርስቲያን ላይ ሄሮድስ ሲገለው ምን አደርጋለሁ ብላ ሕፃን ልጇን ይዛ በረሃ ገባች። ሕፃኑን ልጅ እንደታቀፈችው በበረሃ በዛው ፍጻሜ ሕይወቷ ሆነ። ሕፃኑ እናቱ አለ መስሎት አስከሬን እየጠባ በመከራ እዚያ በኋላ እንደገና እመቤታችንና ጌታ ተሰደው ሄሮድስ እያሳደደ ስለነበር ወትሽ ኤልሳቤጥ ሕፃናት ብሎ እንደገና ሄዶ ዮሴፍ ገንዞ እሱም ደግሞ ሕፃን ስለሆነ ሰው አይቶ ስለማያውቅ ሸሻቸው። በበረሃው ሰው ሲመጣ ይዘው እየሸሸች ስለነበር ሌሎች ገዳዮች እናቴ ከነዚህ ልክ ከሄሮድስ ሰራዊት ይዘው ሲሸሽ ስለነበር እንደዚያ መጡብህ ብሎ እነ ዮሴፍ ና አይዞ ቤተሰቦችን ቢሉ አልጠጋው አለ። በውስጡ ፈቃደ እግዚአብሔር አለበት። የምናኔው የብህተውናው ሕይወት በዚያው አጥንቶ ቢኖር ነው እግዚአብሔር። በሉ ታውት ግድ የለም አላቸው። እናቱ ሞተች። ሰው የለ በጫካ ብቻውን ያ ሕፃን መጥምቁ መለኮት ቅዱስ ዮሐንስ እዚህ በኋላ የወለደችዋ ቶራ የምትባል እንስሳ ጠጋ ብላ ወተቷን ያለበ የላገ አደገ ይላል። አያችሁ ትናንት አራዊት ያስጠጉ ነበር። አሁን ወደ ማን ይጠጋ የሰው ልጅ? ከባድ ጊዜ ነው ያለ። ባያምኑ ምንያ የሞዓብ ሀገር ሰዎች እግዚአብሔርን ባያምኑ ጣዖት ቢያመልኩ ሰው ናቸውና እንደ ሰውነታቸው ሰው ለሆነ ሁሉ ማዘን፣ ሰው ለሆነ ሁሉ መራራት የመጀመሪያው ሰብእና ነው። ክርስትና ደግሞ ከዚያ ይጸናል ሲጨመርበት። ከሰብእና ላይ ክርስትና ሲጨመር እጅግ በጣም ደግሞ ርኅራኄው ይበዛል። እንደነ አንጢላሪዎስ እንደነ ቅዱስ እኔን ሽጡና ብሉ አላቸው ለድሃዎች። ምን በላው አተናል ቢሉት ገንዘቡን ሰጥቶ ጨረሰ። እኛ ምን እንብላ አሉት መተው። በሉ ገንዘብ ላለው ሰው እኔን ሽጡኝና አገለግለዋለሁ ገንዘብ ይስጣችሁ ለናን። ክርስትና ሲጨመርበት ደግሞ እንዲህ ያረጋል። ጭራሽ እኔን ሽጣችሁ ብሉ ወደ ማለት ያደርሳል። እኒህ ሞዓባውያን አስጠጓቸው፣ ማረፊያ ሰጧቸው፣ እርሻ ሰጧቸው፣ ተባበሯቸው። ከዚህ በኋላ በዚያ አገር 10 ዓመት ኖሩ። ቢገርማችሁ ነው። ስንት ዓመት ኖሩ? 10 ዓመት ኖሩ። እንደውም እንዲህ እግዚአብሔርን የሚጸልዩ የሚለምኑ እግዚአብሔርን የሚለምኑ አቤሜሌክና ኑሃሚን ልጆቻቸው ሁሉ በጣም በስነ ምግባር የተዋቡ ስለሆኑ ሁሉ ወደዳቸው። አያችሁ ሁሉ ወደዳቸው። ያቀርቧቸው ጀመርና ከአሕዛባውያን ወገን ለሁለቱ ወንዶች ልጆቻቸው እንደው የኛን ልጆች ያግቡ፣ የእናንተን ሃይማኖት ይያዙ። አያችሁ እስኪሰቡበት ክርስቲያኖች ይሄ የትዳሩን መስፈርት እስኪያስቡት። አሁን እኮ ሰው ተጠልቶ ጫፍ ላይ ከመድረሱ የተነሳ የሟች ልጅ ናት፣ የሟች ልጅ ነው፣ ወራሽ ነው የሚባል ነገር መጣ። ሰው ጠል ትውልድ የትልቅ ሰው ልጅ ነው፣ የቁም ነገረኛ ዘር ነው። የነጭ ለባሾቹ የናጼ ገሌ፣ የነባልሳ ገሌ፣ የነቀኛ አዝማች ገሌ፣ የነግራጅማች ገሌ እንዲህ ያለ ሰው የማስታረቅ እንግዳ የመቀበል ልምድ ያላቸው የነገሌን ዘር ነው እንጂ ማጋባህ ነበር የሚባል አልነበረም። አባቶች አረጋውያን አይጉዴ እንዲህ የተባለባት ሀገር ሰው ጠል ከመሆኑ የተነሳ ሰው ቁስ ያገባል። ሰው ገንዘብ ብቻ ማየት ጀመረ። እንዲህ ስለሆነ ትዳሩ ቅጣጣ፣ የሚያፈራው ፍሬ እሾህ ዝም ብሎ ምኑ ይቀርባል ሲያስቡት። በጣም እንግዳ የማይስተናገድበት ገንዘብ በቃ ዝም ብሎ መስፈርቱ ሌላ ስለሆነ ሃይማኖታዊ ነገር አሁን የኛም የካህናቱ የማስተማር ጥረት በቃ በጣም እየዛለ ረዲ አቁመናል ማለት ይቀላል። ስለ ትዳር ቅድመ ትዳር ማስተማሩ አቁሟል ለኢትዮጵያ። እንዲህ በአራት ነጥብ ነው የምናገር። አንድ ሰው ወደ ዩኒቨርሲቲ የሚገባው ስንት ዓመት ተምሮ ነው? 12 ዓመት። ወደ ትዳር የሚገባ ሰው ስንት ቀን ትምህርት አለ ሲጀመር? አንዳንዶቹ ደግሰው ጠርተው በዚህ ቀን የልጅ ቀለበት ስላለ የድግስ ማድመቂያ አይደሉ የኛ ካህናት፣ የድግስ ማድመቂያ እዚያ ላይ ለፎቶ እንዲያምር እንጂ
እንደው ስለ ትዳሩ ቅድመ ትዳር የትዳሩ ዓላማው ይዘቱ ነጥቡ ምንድነው የሚል እኛም ትዝ ብሎና ያውቅ እናንተም አስተምሩ ብላችሁ አታውቁ። የለም ጉዳዩ የሚያልቀው በመዘጋጃ ነው። ለፎቶ መነሻ የኛ መስቀል ኑ ትሉናላችሁ እንመጣለን። እዚያ በኋላ ደግሞ መቼስ ወደ ጉም ወደዚያም ስትሄዱ እስቲ በሽማግሌ ይዩት ይባላል። እንደው እንደነገሩ መቼስ መጣችሁ ሲያባገሌ ባከውት እንደው ያው በጣም ከቤተ ክርስቲያኒቱ ሩቅ ሆኗል ትዳሩ ከቅርጿ ወጥቷል። በጣም ርቀናል እና በምግባራቸው በነበራቸው በጎነት የተነሳ ሞዓባውያኑ ምግባራቸውን እነዚህ በጎ የሆኑ ሰዎች የነዚህን ሃይማኖት ቢይዙት መልካም አይደል እንዴ? የኛን ልጆች ያግቡ ወይ ግሩ እናንተ ከመግባር የተነሳ እንዲህ ብሎ መታጨት ወጣቶች ከሃይማኖታቸው ጽናት የተነሳ ጧት ማታ ቤተክርስቲያን የሚመላለስ የንስሐ አባት ያለው ስጋው ደግሞ የሚቀበል ታማኝ የሆነ ወንድም ነው እኮ እሱማ መልካም ነው። ምን ችግር አለው? ሌላውን ማህበረሰብ ሰርተን እንለወጣለን። ነገ እግዚአብሔር ለኛ ያለው ሲሳይ ይሰጠን የለምን የሚል በምግባሯ በሃይማኖቷ የሚታጭ ክርስቲያን ወንድምና እህት በጣም ትፈልጋለች ቤተክርስቲያን ነው በጣም ትፈልጋለች። እንዲያሉና ለሁለቱ ልጆቻቸው አንዷ ሩት አንዷ ኡርፍ ይባላሉ። ሩትና ኡርፍ የሚባሉ ሁለት ልጆችን አስተምረው መክረው ለልጆቻቸው ለመሐሎንና ለኬሌዎን አጋቧቸው። ከአሕዛብ አንጥቶ ከጣዖት አምልኮ አውጥቶ እግዚአብሔርን በሚያመልከው የተቀደሰ ትዳር በወጡ እንዲኖሩ የተፈቀደላቸው ጊዜ አጭር ስለሆነ መጀመሪያ በዚያው በሞዓብ እንዳሉ አባታቸው አቤሜሌክ ኑሮ ከሞት ውሎ ከቤት እንዲሉ ተለያቸው፣ በሞት ተለያቸው። ያቺ ኑኃሚን ሁለቱ ልጆቿን ይዛ ቀረች እና በዚያው ስትኖር እንዲሁ እያለች ልጆቿን ይዛ ስትኖር ደግሞ መቼስ የእያንዳንዳችን የምንሄድበት የእድሜ ደረጃ አይታወቅም። ሕፃንንም ይጠራል፣ ወጣትንም ይጠራል፣ ያገባንም ይጠራል፣ ያላገባንም ይጠራል። መልአከ ሞት ትንሽ ትልቅ እንደ ጽዋ ይላሉ አባቶቻችን መተርጉማን። መልአከ ሞት እንደ ጽዋ ነው፣ ለትንሹም ይሰጣል ለትልቁም ይሆናልና አባታቸው ከሞተ በኋላ ደግሞ ተሰነባብተው ሁለቱ ወንዶቹ ልጆቿ ደግሞ ሞቱባት፣ ተለዩት። ሁለቱ ልጆቿ ሞቱባት እና አዘነች ኑኃሚን። ሁለቱ ምራቶቿ እያገለገሉ እግሯን እያጠቡ አይዞሽ እናታችን እያሉ ያጽኗን አብረዋት ኖሩ። ከዕለታት አንድ ቀን ከቤተልሔም እሷ ተወልዳ ካደገችበት ሀገር የመጣ ይገበያዩ ነበርና በገበያም ዲሉ በሌላ ምክንያት ወደ ሞዓብ አንድ ሰው ከቤተልሔም መጥቶ አየች። ደህና ሰንብታችኋል ብላ ያገሯን ታሪክ ስትጠይቅ ታሪኩን ጠየቀችው። እንደው እንዴት ነው አገር ደህና ነው እንደው እንዴት ነው ብላ ዛሬማ እግዚአብሔር ታርቆን በደላችን ይቅር ብሎን የተከልነው ጸድቆ የዘራነው በቅሎ አገሪቱ አምሮባት ጥንት እንደነበረችው ሆኖ ታስተካክላለች አላት ለኑኃሚን። ሰናይ ለብእሲ መቅበርቱ ውስተ ርስቱ እንኪያስ ሰው ተወልዶ ባደገበት ያው ታሪኩ በሚታወቅበት አካባቢ ቢሆን መቃብሩ መልካም ነው። እንግዲህ አርጅቻለሁ፣ እስቲ ከሞት የተረፉ ከጥላ ያረፉ ባገኝ እስቲ ልሂድ እንግዲያስ ብላ ከሞዓብ ተነስታ ወደ አገሯ ወደ ቤተልሔም ልትመለስ ስትነሳ ሁለቱ ምራቶቿም እኛም አብረንሽ እንሄዳለን አሏት። ይገርማል እኮ አብረንሽ እንሄዳለን ካንቺ ጋር እኛ እንለይም አብረንሽ ነው የምንሄደው አሏት። እሷም እንግዲህ እንደ ኦሪቱ ዘመኑ ዘመነ ኦሪት ስለሆነ እንደው ትንሽ ልጅ ቢኖረኝ ትልቆቹ ልጆች ሳይወልዱ ስለሞቱ እንደ ኦሪቱ ሕግ ለትልቅ ወንድሙ ዘር ይተካለት የሚባል ሕግ ስለነበር እነዚህ ሲያድጉ ታገባላችሁ ነበር። እንግዲህ እወልዳለሁ አለ አርጅቻለሁ ባሌም አልፏል። ካሁን በኋላ ከኔ ምን ታረጋላችሁ? እናንተ በዚሁ ጽኑ፣
በዚሁ ትዳር መስርታችሁ ልጅ ወልዳችሁ ኑሩ፣ በሃይማኖት ያጽናችሁ። የተወለዳችሁበትን ሀገር የወለዶቻችሁ ወላጆቻችሁን ትታችሁ እኔን ተከትላችሁ ማን ብላችሁ ትሄዳላችሁ? ቡሩክ ሁኑ ብላ መርቃ ስማ በሩ ተመለሱ አለቻቸው። ዑርፍ የምትባለዋ አንዲቱ ምራት እሺ እናቴ ፈቃድሽ ከሆነ ብላ ጉልበቷን ስማ ተመለሰች። ሩት የምትባለዋ ግን የለም አለች። ካሁን በኋላ ካንቺ ምን ይለየኛል? አምላክሽ አምላኬ አለች። ምንሽ ምን ያለች? ይገርማል በእውነቱ እንደው አያችሁ ዝምድናው ምንሽ ምን ግሩም ነው። አምላክሽ አምላኬ፣ ሃይማኖትሽ ሃይማኖቴ። እንግዲህ በላይ ያንቺ ወገንሽ ወገኔ፣ ህዝብሽ ህዝቤ፣ መቃብርሽ መቃብሬ ይሆናል እንጂ ካንቺስ የሚለየኝ ነገር የለም ማለት ነው። ካንቺስ ምንም የሚለየኝ ነገር የለም በፍጹም አብሬሽ ነው። መቃብርሽ መቃብሬ ነው የሚሆነው አለች። በጣም ጽኑ ፍቅር ነው በእውነቱ። አማትና ምራት ደህና ዋላችኋል? ግሩም ነው በጣም በእውነቱ። አማትና ምራት እንዴት ነው አሁን በአገራችን? ብዙ አረጋውያን በልጆቻቸው ቤት ያሉ እድሜ ረዝሞባቸው ምን ትናገረኝ ይሆን የልጅ ባሉ ከሆነ ደግሞ ምን ይናገረኝ ይሆን እያሉ በቃ ሲወጣ ሲገባ በነገር የሚሸነቆጡ እግዚአብሔር እድሜ ሰጥቷቸው ከልጅ እጅ ዋሉ እንደው አደራው ከልጅ እንዳይጥላችሁ ከልጅ እጅ እያሉ በጣም የሚማረሩባት ምድር ሆናለች። አረጋውያን የሚራቡባት ምድር ሆነች። በልጆቻቸው ቤት በረሃብ የሚቀጡ አረጋውያን ደግሞ በዚያው አንፃር ደጎችም አሉ። ልብሳቸውን አጥበው እናቴ ዘቀዘቀሽ ላንተርስሽ፣ ጠማሽ ላጠጣሽ፣ ራበሽ ላጉርስሽ ብለው ደግሞ በጣም የተቀደሱ ደጋጎች አልፎ ተርፎ እንደው እንዲህ የሥጋ ልደት ያላገናኛቸው ልክ ሩት ሃይማኖትሽ ሃይማኖቴ ነው እንዳለችው እንደ አንዳንድ አረጋውያን አስጠግተው ይኖራሉ። መቼስ እንደው በጭራሽ ሁሉንም አንል መቼስ ይኖራሉ። ከዚያው አንፃር ግን ደግሞ በቃ በጣም ለብዙዎቹ ትዳር መፍረስ የአማትና ምራት ያማችና ያማት አለመግባባት ሆኖ እናገኘዋለን። ልጆች ላይ አሳዳጊ ያሉ የሶስተኛ ወገን ጣልቃ መግባት ብዙ ትዳሮችን የበተኑ ወላጆችም አሉ። እሷ ጋር ከሱ ጋር እያሉ በማይመለከታቸው ነገር የሚበጠብጡ ለትዳራቸው ውከት የሆኑ ወላጆችም ደግሞ አይታጡ። ለአረጋውያን እንቅፋት የሚሆኑ ምራቶች አማቾች አሉ እንዳልኩት ሁሉ እሷን ካልፈታህ ከቤቴ እንዳትመጣ፣ እሱን ካልፈታሽ ከመቃብሬ እንዳትቆሚ እየተባሉ የሚወገዙም አሉ። ደግሞ የሚያወግዙ አይገባም። ክርስቲያኖች ቢቻል ማገዝ፣ መምከር፣ ወደ ቤተክርስቲያን እንዲቀርቡ በመንፈሳዊ ሕይወት እንዲጠነክሩ ማድረግ ነው ቢቻል። ያ ባይሆን እንኳን ሰው አፉን ሞልቶ ሚስትህን ፍታ ባልሽን ፍች የሚል ይሄ ክህደት ነው። ምንድነው አልኳችሁ? ክህደት ነው። እግዚአብሔር አንድ ያደረገውን ሰው ምን አይበለው አይለየው። እግዚአብሔር አንድ ያደረገውን ሰው አይለየው። ወደ ስጋው ደሙ እንዲቀርቡ ወደ በጎ ነገር እንዲያድጉ ማድረግ እንጂ እዲያ ደስ አይለውም ባሏ ደስ አይላትም እሷ እያሉ እያጥላሉ እየነጠጠቁ አንዳንድ እንትኖችን እየነጠቁ እያወጡ የትዳር ህይወት ያላቸውን ሰዎች የሚያጠለሹ ባል በሚስቱ አማኝ እንዳይሆን፣ ሚስት በባሏ ታማኝ እንዳትሆን፣ ልጆችን ሜዳ ላይ እንዲቀሩ የሚያደርጉ ካሉ ይሄ ክህደት ነው። በዚያው አንፃርም እድሜ ሰጥቷቸው ከናንተ እጅ የወደቁ አረጋውያን ካሉ እንዳያዝንባቸው፣ እንዳያነቡባቸው፣ ርቧቸው ጠብቷቸው በጣም በስተርጅና ባበሉበት ባጠጡበት በጋበዙበት አንቱ እርሶ በተሰኙበት ቦታ በልጅ ከንፈር ባለቀ በወደቀ ዕቃ አንቺ በሱ ስጪው እየተባሉ የሚሰቃዩ አረጋውያን እንዳይኖሩ ነው በእውነቱ የሚጎዱ። ይችሩት በጎስ በቃ መቃብርሽ መቃብሬ ነው የሚሆነው አለቻትና እንግዲህ እንዲህ ካልሻዲያ ማን
ይሄማ መልካም ነው እሺ ነኝ ብላ አብራ ኑሃሚን አንዲት ምራቷን ወንድ ልጆቿን የትዳር አጋሯን አታ አንዲት ሴት ልጅ ብቻ አስከትላ ወደ ሀገሯ ተመለሰች። እና ስትመጣ የአካባቢው ሰው ይወዳት ስለነበር ደጋጎች ስለሆኑ ተቀበላት። ኑሃሚን መጣች እያለ ሰው ኑሃሚን ማለት የስሟ ትርጓሜ ደስተኛይቱ ሴት ማለት ነው። ደስተኛይቱ ሴት ማለት ነው። ደስተኛይቱ ሴት መጣች እያሉ ሲቀበሏት ምን ኑሃሚን ትሉኛላችሁ? ህዝንት ትክስት በሉኝ እንጂ ሐዘንተኛይቱ በሉኝ እንጂ መልእየ ወጻይኩ ወራቅየ ገባይኩ። ቤት ሙሉ ወጥቼ ራቁቴን ተመለስኩ። ምን ሆኖ ደስተኛይቱ የሚያሰኘኝ እኔንማ ሐዘንተኛይቱ ሴት በሉኝ እንጂ አለች። ደጋግ ሰዎች ስለነበሩ የነበረውን ያን ሸረሪት ያወተረበትን ወሉለው ጠርገው ሸምግላለች። በዚያ ላይ የሚያግዟት ቤት የሚሰሩላት ጎመን የሚዘሩላት ልጆቿን አታኔ የመጣችው አጥሩን አጥረው የተከፈተውን ከርነው የፈረሰውን አስተካክለው በነበረችበት በጥንት ስታበላ ስታጠጣ በኖረችበት አዳራሿ እንድትቀመጥ አደረጓት። በእውነቱ እንዲህ ነው ወጣት፣ እንዲህ ነው ማድረግ። በእውነቱ አረጋውያን ዝናብ የሚያፈስ ቤታቸው መንገድ ላይ የወደቁት ማን ያንሳቸው? የወጣት ካልሆነ በቃ በጣም ለመለመን ያፈሩ ድሮ በጣም መልካም ስም የነበራቸው በአርበኝነቱ በጀግንነቱ በሀብቱ በየትኛው ይደነቁ የነበሩ የግንባራቸው ውበት የንግግራቸው ለዛ ውብ የነበረው ጊዜ የጣላቸው አሁን ጧት ምሳ ከበሉ እራት ምን በላ ይሆን እያሉ ቢጨነቁ አረጋውያን አሉ። እኒህን ተንከባክቦ ማኖር ነው ወጣት ማለት። ይሄ ነው ወጣት ማለት። ተንከባክቦ ቤቷን ወልውለው አዘጋጅተው በሉ በዚህ ኑሮ አይዟችሁ አሏት። እዚህ በኋላ ያቺ ሩት የምትባል ምራት የመጡበት ወቅት መኸር ወቅት ስለነበር በየእርሻው እየሄደች ቀርሚያ እየለቀመች እችን አተሯን እየቆላች ስንዴቱን ያመጣች እየፈጨች እየጋገረች ቀርሚያ እየለቀመች አናቷን ጦረቻት። ሲያስቡ ክርስቲያኖች ቀርሚያ እየለቀመች እኛ አሁን እግዚአብሔር ይመስገን መቼስ እንደው ለለት መጠጊያ የሚሆን ቤት ሰጥቶ ቤት ባይኖረን ለቤት የምንከፍለውን የቤት ኪራዩን ሰጥቶ እንደው በቃ መቼስ እግዚአብሔር ይመስገን ነው። ያቺ ሴት ምን እያደረገች ነው? አባቷን የረዳቻት ምን እያደረገች ነው? ቀርሚያ እየለቀመች። አይ ቅልቡና ካለ ሰውን ለመርዳት ስንት ሰራለ። በእውነቱ እንደው ቅልቡና ካለ እንደው በጎነቱ ካለ እንደ ተሰበረው ሊና ከተገኘ ሰብእና ካለ ሰው ለካ እንዲህ ተደርጎም ይረዳል። ያለንማ መርዳት እስኪያስቡ እንደው ያለንማ መርዳት ምን ያክል ቀላል እንደው ከሚበሉት ቆርሶ ከሚጠጡት ቀንሶ መስጠትማ ይሄማ እግዚአብሔር እንዲህ የሰጠኝ ሳንጂ ይሄማ ምን ነበር? ቀርሚያ ቀርባ እንዲህ ነበረ በሃይማኖት የጸኑት ያደርጉት የነበረ። እንደዚያ እኮ ነው አብርሃም ስንት ቀን ነው እንግዳ ካልመጣ አልበላም ብሎ በራብ የቆየው አብርሃም ስንት ቀን ነው? ስንት ቀን? 3 ቀን የተራበው የሚበላው አጥቶ አይደለም የሚያባላው አጥቶ ስንት ቀን ተራበ? ግሩም ነው በጣም በእውነቱ። ሰው ሲመጣ በር የሚዘጉ አስቡት። እንደው እኔ በጣም ይገርመኛል። እንደው በጣም የአብርሃም ታሪክ በጣም ይገርመኛል። እጹብ እኮ ነው በእውነቱ። እንደው ሲያስቡት እንደው ቤቱን የሰራው መስቀለኛ ጎዳና ላይ ነው። አሁን እኛ መስቀለኛ ጎዳና ላይ የምንከፍተው ሱቅ ነው። ሰው ከሚመላለስበት ቦታ ላይ ለመሸጥ እንዲመች ሱቅ ነው። አብርሃም መስቀለኛው ጎዳና ላይ ያደረገና የወጣውን የወረደውን መጣ። ደግሞ እንግዳ ከቀረ አለመብላት በጣም ይገርማል። አንድ አሁን እንደው ባይድ የማይታወቅ እንግዳስ መቼም ቀርቷል። የእግዚአብሔር እንግዳ ነኝ አሳድር ቢል የሚያስጠጋው የለም። አሁን የካርታ ፕላን ቤት ነው፣ በበር ይዘጋል። በጣም ዘመድ ራሱ ደግሞ ከመጣ ወይ የቤት ኪራይ ይፈል እንዴ ይሄ ሰው ነገሩ እንዴ ደጋገው እንደው አንኛውን አሁንስ ነው አበዛው። ግሩም እኮ ነው።
አይ ክርስትና ዘመድ እኮ ነው ዘመድ ወየሚስት አባት ወየባል እናት ደግሞ ከመጡ ያበዛችሁ ዛሬ ስባንኛው በጣም እንዲህ ነበሩ አባቶቻችን። እንግዳ ካልመጣ የማይበሉ ደጋግሞች እንግዳ ሲመጣ ሞሰቡን አንሺው የሚሉ አልነበሩም። እና ሊደግ ስለሆነች ቀርሚያ እየለቀመች ረዳቻት፣ ንፍሮ እየቀቀለች ቆሎ እየቆላች አገዘቻት ሩት። እና ከዕለታት አንድ ቀን ቀርሚያ ልትለቅም በአንድ እርሻ ሄዳ ስትለቅም ፈቅደውላት አጫጆቹ ከኋላ ለቀሚ ችግር የለም ብለው ፈቅደውላት ስትለቅም የእርሻው ባለቤት ቡኤዝ ይባላል። ከቡኤዝ እርሻ ነው። ይሄ ቡኤዝ ለዚያ ለሟቹ ለአቤሜሌክ ዘመድ ነው። የሚገርማችሁ ነገር ያ የሚታረሰው እርሻ ድሮ ትተውት ስለሄዱ ነው እንጂ የና አቤሜሌክ እርሻ ነው። የና አቤሜሌክ እርሻ ነው የነበረ፣ የነ ኑኃሚን እርሻ ነው። ግን ትተውት በክፉ ምክንያት ትተውት ሄደው ያ ዘመዳቸው ቡኤዝ ያርሰዋል። እና እንደ አጋጣሚ ነው ጠይቃ አስጠይቃ አይደለም የሄደችው። ሄዳ እዚያ እርሻ ቀርሚያ ስትለቅም ቀን ወደ 6 ሰዓት አካባቢ ሲሆን ለአጫጆቹ ንፍሮውን፣ ዳቦውን፣ ጠላውን፣ ውሃውን ይዞ አጫጆቹን አይዟችሁ ልል 6 ሰዓት አካባቢ ሲመጣ አንዲት ሴት ከኋላ ያችን ቀርሚያ ተለቅማለች። ይቺ ልጅ የማናት ከየት መጣ ነው አላቸው። ይችማ ታሪኳ እንዲህ ነው ብለው አሁን የተረኩላችሁ ከአማቷ ከኑኃሚን ጋር ከሞዓብ ተነስታ ኑኃሚን ለመርዳት የመጣች ደግ ሴት ናት አሉት። እሱም አየና አንቺ ልጄ ሆይ ቡሩክ ነሽ፣ አገርሽን ትተሽ ወላጆችሽን ዘመዶችሽን ትተሽ ይችን ሽማግሊት አረጋዊት እናት ለመርዳት ወስነሽ የመጣሽ ደግ ሴት ነሽ። ቡሩክ ሆይ ብሎ መርቆ ወለቴ ልጄ ካሁን በኋላ ወዴት አትጃላት? የትምህርታችን ርዕስ ምንድነው? ወደ ባይ ድርሻ ምን አትበይ አትሂጂ። ስራ አሰራላት። ካሁን በኋላ ከሌላ ሰው እርሻ አትሂጂ። አላ ተለውይዮ ለአዋልድ የኔን ልጆች ተከተይ ከሚውሉበት በይነይ ብሎ ለለቱ ለዚያ ለሰራተኞቹ ካመጣው ዳቦውን ገምሶ ከወጡ አጥቅሶ ከመጠጡ ቀርቶ በይቢ ርቧታል። ቀርሚያ እየለቀመች በፀሐይ ሰጣት፣ ተመገበች። ደግሞ ያችንን ትንሽ ተመግባ ዳቦዋን ደግሞ የተረፋትን ይዛ ደግሞ ወደ ኑኃሚን ሄደች። ደግ ሴት እኮ እሷም እንደው እግዚአብሔር ይስጥልኝ አውቄ ጠይቄ አልመጣሁ እኔ እንደ አይቱን ድህነቴ አስጠልቶ ሳትነቅፈኝ በፊትም ሞገስ ማግኘቴ ቡሩክ ሰው ነህ ብላ ሰገደችለት። ምስጋና ለሚገባው ማመስገን ይገባል። በእውነቱ አመሰገነችው። እንደው በቃ እንደው በጣም ቡሩክ ነህ ብላ አመሰገነችው፣ መረቀችውና ያችን ዳቦዋን በልታ ስጨርስ ምን አደረገ መሰላችሁ? ስራ አሰራላት። ቀርሚያ አጥልታችሁ አትጨዱባት፣ ተውላት። የተወሰነው ነገር ተውላት። እሷ በዚያውም ላይ ደግሞ ማታ ማታ ስትቃርመው የዋለችው ቀርሚያው ተሸክማችሁ አድርሱላት አላቸው። አይ ደግነት በእውነቱ አስባችሁታል? ለምታሰሩት ሰራተኛ በቤታችሁ ላለ በስራችሁ ላለ በምንም ይሁን በምን እናንተ ለምታዙት ሰው ቀረራ የማድረግ መልካም በቃ እንግዲህ ብሎ ለጊዜው ግን 6 መስፈሪያ የሚሆን ስንዴ አሸክሞ ሰደዳት ከቤት። ማታ ስትሄድ ከኑኃሚን ያው ያሰበች ነው የምትውለው ያቺ ሽማግሊት ከቤት ምን አግኝቷት ይሆን? የፀሐዩ ግለት፣ የሥራው ክብደት ወይስ ከሰው አዝመራ አትገቢም ብለው ተጣልተዋት ይሆን? ሴት ናት። የሚያውቃት አይዞሽ የሚላት የሚያጽናናት የለም። ይቺ እንደሃ ልጅ ምን ያደርጉብኝ ይሆን እያለች ደግሞ እሷ ትጨነቃለች። አረጋውያን እንዲህ ናቸው። እናንተ ውላችሁ እንድትመጡ ምክንያት ናቸው። ውላችሁ እንድትገቡ መልካም አጋጣሚ እንዲሆንላችሁ፣ እድሜያችሁ እንዲረዝም፣ ሀብታችሁ እንዲበዛ፣ ከድንገተኛ አደጋ ከፈተና እንድትወጡ የአበው ምርቃን በጣም ጧት ስትወጡ ጉልበታቸውን ስማችሁ፣ ማታ ስትመጡ እግራቸውን አጥባችሁ ብትይዙ
ትጠቀሙበታላችሁ። ይሄ አምላካዊ ቃል ነው። አክብር አባከ ወእምከ፣ እናትህና አባትህን አክብር። ከመይኑ መዋዕሊከ፣ እድሜህ እንዲረዝም እናትና አባትህን አክብር። የዋልክበት እንዲባረክ፣ የምታቅደው እንዲስተካከል፣ ውጤታማ እንድትሆን ማክበር ያስፈልጋል። እና እንዲህ ትመርቃት ስለነበር ከበጎ ሰው ገጠማት። እዚያ በኋላ ወስዳ ያንን ሲሰጣት እንደው ቦዔዝማ አለ ወይ ደህና ነው ወይ ይሄ እኮ እንዲህ ነው ነገሩ የኛ ዘመድ ነው ብላ አስተዋውቃ፣ ከዚያ በኋላ የሚገርመው ነገር ዘመኑ ዘመነ ኦሪት ስለነበር የአቤሜሌክ የዘር ሐረግ ተቆርጦ እዚያ ሲደርስ እንዳያቆም የእግዚአብሔር ፈቃድም ስላለ ዘመኑ ዘመነ ኦሪት ስለሆነ ዘር ላልተኩ ሰዎች ዘር ይተኩላቸውና ስማቸው የሚጠሩት በሟቾቹ ስም ነው። የገሌ ልጅ ነው የሚባለው የሟቹ። እና ይሄማ በጣም ጥሩ ነው፣ በጎ ነው። አንቺም ልጅ ነሽ፣ እኔን ተከትለሽ ነው የመጣሽው፣ ያለ ዘር እንዴት ትቀሪያለሽ ብላ ሩትን መክራ አስተካክላ ነገሩን አስማምታ ከቦዔዝ የዘር ሐረግ እንድትተካ አደረገቻት። ኢዮቤድ የተሰኘውን ወንድ ልጅ ወለደች። እንደገና ርስቱ ተመልሶ የኑኃሚን ርስት ተመልሶ ያ በክፉ ቀን ለቀውት የነበረው ርስታቸው ወደ እነሱ ገብቶ ኢዮቤድን ወለደች። ኢዮቤድ እሴይን ዳዊትን ወለደ። የዳዊት ቅድመ አያት ሩት ናት። አያችሁ፣ ከአሕዛብ ወገን መጥታ የዳዊት ቅድመ አያት ሆነች። ከዚያ በኋላ ክርስቶስ ወልደ ዳዊት ተባለ። የዳዊት የልጅ ልጅ ተብሎ ተጠራ ክርስቶስ። ሩት በደግ ስራ የማን አያት ሆነች? የዳዊት የክርስቶስ እናት ተባለች ማለት ነው። የእመቤታችን የዘር ሐረግ ተቆጠረ። አይ ደግ ስራ በእውነቱ መልካም ነው። በእውነቱ ይሄ ታሪኩ ነው። ጨርሳችሁ አነቡት። ከዚህ በኋላ ወደ ሌላ እርሻ አትጃላት። እርሻዋንም ሰጠላት። ልጆቹም እያረሱ እያመረቱ እየሰጧቸው በስተው ተባስተው የዘር ሐረጋቸው ሳይጠፋ በዚያ ልክ ቀጠለ ይላል። እንግዲህ ክርስቲያኖች እኔና እናንተ ከዚህ መጽሐፍ ቅዱሳዊ ታሪክ ምን እንማራለን? መጽሐፍ ቅዱስ የተጻፈው የኔንና የእናንተን ሕይወት መዝኖ አስተካክሎ በሕይወት አጽንቶ ማኖር። እንደ ታሪክነቱን እናውቅበታለን፣ እንደ ሕይወቱን እንኖርበታለን። ሐዘናችን በመጠን ደስታችን በመጠን እንዲሆን ያደርጋል። ያዘኑትን ሰዎች የተቸገሩትን ሰዎች ስንመለከት የኛ ችግር እንደነሱ አይደል? የነሱን ችግር የፈታ እግዚአብሔር የኛን ችግር ሲፈታው የለም። ስናገኝ ሲቀናልን ሲሞላልን ደግሞ እንደው በጣም አብዛኛውን ይሄ ከመጠን ከልክ ያለፈውን ሐዘን የሚያመጣው ከልክ ያለፈ ደስታ ነው። በነገራችን ከተራበ ለማን አዝናለሁ ይላሉ አበው? ለጠገበ ይላል። ለምን? ስብራቱ ከባድ ስለሆነ እና ደስታችንም ሐዘናችንም ይመጠንበት ዘንድ ነው። መተርጉማን አባቶቻችንን ይህንን ጥሩ አድርገው ተርጉመውታል። ሩት የእመቤታችን ኑኃሚን የቤተ ክርስቲያን ሩት የእመቤታችን ምሳሌ ናት አሉ። ኑኃሚን የቤተ ክርስቲያን ምሳሌ ናት። ወደ አዲስ ኪዳን ሲመጣ ሩት ኑኃሚንን እንደረዳቻት እመቤታችን ቅድስት ድንግል ማርያም ተወልዳ ሰማያዊ ንጉሥ ክርስቶስን ወልዳ በክርስቶስ ደም ቤተክርስቲያን ተመስርታ በእመቤታችን በኩል ቤተክርስቲያን ያገኘችው በጣም ሰፊ የሚቆረሰው ስጋ የሚፈተተው ስጋ የሚፈሰው የሚቀዳው ደም መለኮታዊው ስጋ የተገኘው ከእመቤታችን ስለሆነ እየረዳቻት ኖረች ተባለ። ስለዚህ አባቶቻችን ይህ ምስጢር እንዳለ ሆኖ ኑኃሚን የእያንዳንዳችን ነፍስ ምሳሌ ናት። የማን ምሳሌ ናት አልኳችሁ? የእያንዳንዳችን የኛ ነፍስ ምሳሌ ናት። ልጄ ሆይ ወደ ባዕድ እርሻ አትሂጂ ትባላለች። የኔና የናንተ ነፍስ ወደ ምን አትሂጂ? የባዕድ እርሻ ምንድነው? በዚህ አሁን በያዝነው አንቀጽ እርሻ ገራይት ተብሎ የሚነገር ሃይማኖት ወደ ባዕድ እርሻ አትሂጂ፣ የኔ ልጆች ተከተይ፣
በእኔ እርሻ ነው መዋል ይላታል ክርስቶስ በወንጌል። እኔንና እናንተን ነፍስ ከተጻፈላት ከተሰራላት ስርዓት ከታዘዘችው ትእዛዝ እንዳትወጣ ታዛለች። ስለዚህ የእያንዳንዳችን ነፍስ ሃይማኖታዊ በሆነው ስርዓት ነው የተጓዘች ያለችው። ከሰው እርሻ የተገኘ ሰው አስቡት። ለመጀመሪያ ጊዜ አዳምና ሔዋን ተሰደው ወደ ምድር የወጡት አታድርጉ የተባለውን አድርገው። ዕፀ በለስን መብላት ስርቆት ነው። ሌላ እርሻ የተሰኘ የዲያብሎስ ነው። ምክረ ዲያብሎስን አትስሚ፣ ኃጢአተኞችን ክፎችን የዲያብሎስ ሐዋርያትን አትከተይ፣ ከኔ እርሻ ዋይ፣ ይህን በበላህ ቀን ትሞታለህ ተባለ ለአዳም። እግዚአብሔር የነገረውን ትእዛዝ ጥሶ ዲያብሎስ የሰማውን ምክር ሰምቶ ዕፀ በለስን በላ። ከሰው ተክል የተገኘ ምን ሊሆን እንደሚችል አስቡት። ሲሰርቅ የተያዘ ሰው መጨረሻው መደብደብ መገደል ነው። ከሌላ እርሻ እንዳላገኛችሁ ይሄ ያልዘራውን ክርስቶስ ያልዘራውን የሚዘሩ የተንኮለኞች የኃጥአን የአመፀኞች የበደለኞች ስራ ለክርስትናው የማይመጥን ስራ አለ። በእርሱ እንዳላገኛችሁ እኔ ባዘዝኩት በወንጌል ሕግ በሥርዓተ ቤተክርስቲያን ነው። ስለዚህ አሁን ትውልዱ በሌላ የሚናፍቅ የሆነ ተቸገርን። ክርስቲያኖች ባይድ ፈላጊ ሆነ፣ የተወለደባትን ሀገሩን የሚጠላ ሆነ። በማኅፀነ ዮርዳኖስ በአብራከ መንፈስ ቅዱስ የተወለደባትን ቤተክርስቲያኑን እንደ ኋላ ቀር የሚቆጥር ሆነ። ትናንት አገር መሪ ያወጡ ጉባኤቶችን ተዋቸው፣ የባይድ ትምህርቶችን ብቻ መከተል ጀመረ። ደግሞ ባይድን ምን እንዳደረገን አስቡት እስኪ። እንግዲህ ውጤቱ ነው ከባይድ እርሻ የተመረተው ምርት ለዚህ ለኢትዮጵያ ምን እንዳደረጋት አስቡት። እናት አባት ዱቄት እየተሸከሙ እንጨት እየተሸከሙ ከተማ መብራት ያለው ቤት አከራይተው አስተምረው መከራ አይተው እነሱ የተቀደደ ሱሪ እየሰፉ አዲስ ልብስ ገዝተው በባዶ እግራቸው እየሄዱ በጫማ አስተምረው ውጤቱን አስቡት። ለዚች ሀገር የባይድ እርሻ ማለት ይሄ ነው። ስመ እግዚአብሔር የማይጠራበት ማለት ነው ባይድ። በስመ አብ አይባልበትም የምትማሩበት ትምህርት ቤት። እንደውም አሁን ጭራሽ ወደዚህ ወደ አህዛቡ ወደ ህዝቡበት አካባቢ ዩኒቨርሲቲ ላይ የሚማሩት ልጆች ግቢ ጉባኤ ደርሰው ሲመለሱ ነጠላቸውን በር ላይ ቀምተው ያቃጥሉባቸዋል። በጣም በሚያሳዝን ደረጃ የነበሩት ትምህርት ቤቶች እስኪ አስቧቸው። ጉባኤ ቤቶቻችን በምናል አሁን ከዚህ ካለው ሁሉ የኔታ መምህራን ጉባኤ የማያውቁ ምን ደግሞ መቼ ወዲህ ነው የቄስ ተማሪ በፎቅ እያለ ነገር የሚጎነጉን በየመንደሩ ከኛው ጀምሮ ያሳዝናል በጣም በእውነቱ። የባይድ እርሻ ላይ እንደው አስቡት በስንት ኪሎ ሜትር ቅጥር እንደታጠረ ዩኒቨርሲቲዎቻችን ያሉንን ትናንት የነበሩትን የፍልስፍናው የምርምሩ የአቡሻህሩ የቅኔው የዜማው ሲያስባቸው ዝናቡ ሲያባራ ጤዛው ይተካል። በላይ ዝናቡ በታች ራቡ። ከዚያ ወደ መንደር ሲከድ ውሻው አሁን ከዚያ ከሚጮሁት ከውሾቹ አንደበት ከሚወጣው ይልቅ እንደ ፍላጻ የሚጠቀጥቅ የሰው ነገር ሰርታት በላ እያለ የሚያሸማቅቅ ለሌላ እንደምንደክም እንደው በጣም ያሳዝነኛል። በጣም በእውነቱ እንደው ለሌላ እንደምንማር ብንማር እንዲሁ ከእናንተ ጋር አይደለም እንኖረው። እስኪ አስቡ ክርስቲያኖች ጉባኤቶቻችን ያሉበት ለትምህርታችን ያለንን ቦታ። አሁን ይሄ የሰለጠነው ትውልድ ገብቶኛል ብሎ ስለሚያምን ልጆቹን አብነት ትምህርት ቤት አያስተምሩ። እነኔታ ነቃ ጥበብን ያክል መምህር ሌሎችንም አባቶችን እዚህ እነኔታ ገብረ ሥላሴን ያክል የቅኔ ጎርፍ
ጧት ማታ 4 ሰዓት ከበላይት ጋር የሚያገናኝ ያሬዳዊ ዜማ እያለ ሰልጥነን እንዴ? የባዕድ ድርሻ ማለት ይሄ ነው ክርስቲያኖች። ትምህርቱ ብቻውን ባልከፋ አዋህደን የኛን ሳንታው አስማምተን በጎ የሆነውን ነገር አቀናጅተን ከሀገራችን ጋር አድርገነው ቢሆን መልካም በሆነ ነበር። ምን ይሆናል ታዲያ? ባዕድ ላይ ብቻ ከመንደር የተጫረው እሳት ለቤተ እግዚአብሔር አይሆንም ይላል በኦሪት ዘሌዋውያን። ሥርዓተ ሌዋውያንን ሲሰራ የቅዱሳን አምላክ እግዚአብሔር ለሙሴ ሲሰጠው ጽላቱን ንዋየ ቅድሳቱን ያደርግ የሚገባውን መጻሕፍቱን ትእዛዛቱን ሰጠውና ከመንደር እሳት ጭራችሁ እንዳታመጡ፣ ለቤተ መቅደሱ የሚሆነው እሳት ከመንደር የመጣ አይደለም አላቸው። እና በሕጉ መሰረት ቤተ መቅደሱ ላይ መብራቱ ሳይጠፋ ያድራል። ቤተ ክርስቲያን ብርሃን የማይጠፋባት የብርሃን መገኛ ስለሆነች ብርሃኑ ሳይጠፋ ይኖራል። በኋላ ልክ እንዳሁኑ ትውልድ ሰለጠን ያሉ ግዴለሾች አፍኒንና ፊናስ የተባሉ ሲመጡ ምን ያረጋል? ነው የዘሮ ገሊት ዳቦ የጋገሩበት ንፍሮ የቀቀሉበት እሳት እያለ እኛ ከዚህ ለማይጠን ተሳስናነ እንጨት ስንፈልጥ ምን ያረግልናል አሉና ቤተ መቅደስ ያለውን እሳት አጠፉት። ምን ያላጠፋ ነው አለ ክርስቲያኖች በዚህ ሀገር? እስኪ ምንድነው ከአባቶቻችን ያስቀጠል ነው ከኛ ህይወት ላይ እንዲህ አባቶቻችን ምን ይታያል? አለባበሳችን የባዕድ፣ አነጋገራችን የባዕድ። አሁን እናቱን እናቴ አባቱን አባቴ ብሎ መጥራት የሚያፍር ትውልድ ትልቅ ወንድሙን እኮ ጋሻዬ፣ ወንድም ጋሻ፣ ወንድም ማገኝ፣ ወንድም ጥላ ብሎ የሚጠራ አባቱን አንጠልጥሎ የሚጠራ ትውልድ እኮ ነው እንዴ ሰልጥኖ ማለት ነው። አስባችሁታል? የባዕድ ድርሻ የባህል ወረራውን እስኪያስቡት ጥፍር የምትቀጥል እህት አላፈራንም እንዴ? ጥፍር እኮ ለኢትዮጵያውያን ስድብ ነው። ጥፍራም የጥፍራም ልጅ ከተባለ በጣም እስከ ወላጅ ማሰደብ። እንዲያ በተባለባት ሀገር ጥፍር ገዝተው የሚቀጥሉ ልጆችን አፈራ። በጣም ያሳዝናል። የባዕድ ድርሻ ውጤቱ ይሄ ነው። ምን ያልተደረገ ነገር አለ? አሁንማ ጭራሽ አይደለም ክርስትና ባህል የሚለው ቀርቶ ሰብእናም እየጠፋባቸው ወንድ ለወንድ ሴት ለሴት እስከ መጋባት ደረሱ። ደግሞ ጭራሽ አበዱ። ጭራሽ ያስቃል። ክርስቲያኖች አሁን ያስቃል። በጣም ያሳዝናል። የደረስንበትን ሁኔታ አስቡ ክርስቲያኖች። ልጆች ወደ ባዕድ ድርሻ አትሄዱ ትላለች ቤተክርስቲያን። ወደ ባዕድ ድርሻ አትሄዱ። በዚህች እናንተ በያዛችኋት ሃይማኖት ሰማይን አዘውበታል እንደ ኤልያስ 3 ዓመት ከ6 ወር ዝናብ እንዳታወርድ ብለው። በዚህች ሃይማኖት ያላደረጉት ስራ የለም። የኔ ልጆች ተከተይ ከባዕድ ድርሻ አትሂጂ። እስከ መቼ ድረስ ክርስቲያኖች? ሁሉ ነገር አሁን ኢትዮጵያዊ የሆነው ነገር በሙሉ እስኪያስቡት ቤታችሁ ላይ መለስ ብላችሁ አባቶቻችን እንጨቱን ጠርበው ገበታውን፣ መቀመጫ ወንበሩን፣ ሞፈር ቀንበሩን አሰባችሁት እንደው ከማንም ምን የማይፈልጉ የድል ቀን እንጂ የነጻነት ቀን ብለው አይደለም እንደሌሎች እኛ ኢትዮጵያውያን የምናከብረው እኮ የድል ቀን ጠላቶቻችን ድል የነሱበት የአባቶቻችን ቀን እንጂ ቀይ ስንገዛ ኑረን ነጻነት የወጣንበት የለም። አሁን አስቡት ህፃናቱ ልጆች ሁሉ በቲክቶክ እየታለሉ ነው እንጀራ የሚበሉት። አሁን በጣም አስቸጋሪ ዘመን ነው። አስቡበት ክርስቲያኖች፣ በተለይ ወላጆች፣ ትልልቆች ህፃናቶች ላይ ስራ ስሩ። አሁን ይሄ አጎት ነው ሲባል አጎት ምንድነው የሚል እየመጣ አክስት ናት። ምንድነው አክስት? ዝም ብሎ አልጋ ቤቱን ቆልፎ ቲክቶክ ላይ በቃ አሻንጉሊት ጋር አንዳንዶቹ ዝም ብለው በአሻንጉሊት ከማደጋቸው የተነሳ የመግባቢያ ቃላት ራሱ እንዴት ብለው ከትውልዱ ጋር ይግባቡ? ደንቆሮ ልጅ እየፈጠሩ በጡ ይሄ መናገር የተሳነው። አካሄዳችንን እናስተካክል። በጣም ከባዕድ ድርሻ ላይ እያዘመር ነው ያለው አዝመራ አስቸጋሪ ነው።
ጉባኤ ቤቶቻችን መልሰን እንደነበሩት ስራ እናሰራቸው። ወደ ጥንት አኗኗራችን እንመለስ። ወደ ነበረው ወደ ቀደመው ታሪካችን እንመለስ። ወደ ሰብናችን፣ ወደ ህይወታችን፣ ወደ ክርስትናችን እንመለስ። ይሄ የባዕድ ድርሻ ጉዞ እንደምታዩት ነው። ወንድምና ወንድምም ያባላ፣ እየገደለ ፎቶ የሚነሳ፣ አንዱ እጅ ገንጥሎ እጅ ይዞ በሰው እጅ የሚፎክር አስከሬን ክብር አለው በሀገራችን። በጣም የነበረው ሁሉ በቃ በጣም ስለዚህ አሁን ይሄ በክርስትና የሚኖረው ሰለጠንኩ ከማለቱ የተነሳ ትእዛዘ ቤተክርስቲያን እንደኋላ ቀር የንስሐውን ህይወት የጾሙን ህይወት በጣም እኔ እንደ ደብረ ታቦር በእውነቱ እኔ እንዲህ አልጠበቅኩም። በጣም እውነቴን ነው የምነግራቸው። እኔ ደብረ ታቦር ላይ ስጋ ቤት በጾመ ነቢያት ተከፍቶ ይሸጣል ብዬ እንደው እንዴት ብዬ አስቤ በምንስ ደረጃ ደቡብ ቢሆን ወደ ሌላው ወደ አፋር ወደ ጉሙዙ ሀገር ቢሆን የመምህራን እጥረት፣ ደብረ ታቦር የነራስ ጉግስ ሀገር የታላላቁ ሊቃውንት መዲና፣ ሌሎቹ ሀገራት እኮ አቋቋም ለማስመስከር የሚመጡበት ሀገር እኮ ነው። አሁን በጾም ስጋ መሸጥን ተምረን ነን። አሳዝናል። አስቡበት። እንደ ቤተክርስቲያንም እንደ ትውልድም አስቡበት። ወደ ባዕድ ድርሻ እየሄድን እግሮቻችን፣ አቅጣጫዎቻችን፣ አቋቋማችን ከክርስትናችን ውጭ ካለባበሳችን፣ ከባህላችን፣ ከሀገራችን ውጭ እየሆነ ስለዚህ በሆነ ልጅ ሆይ ወደ ባዕድ ድርሻ አትሂጂ ተብሏልና እያንዳንዱ የምናደርጋቸው ነገሮች በክርስትና ሚዛንነት መዝነን በኢትዮጵያዊ ባህልነት ለክተን ወጣትም እንሁን ሕፃንም እንሁን አረጋውያንም እንሁን የምናደርጋቸው ነገሮች ሁሉ እንደ አባቶቻችን እንድናደርግ ይርዳን። በተዋህዶ ሃይማኖታችን ጸንተን በቤተክርስቲያናችን ደግተን አባቶቻችን በኖሩበት ሃይማኖት ኖረን እንደ አባቶቻችን አሟሟት ሙተን እንደነሱ በክብር እንድንነሳ ይርዳን።